ፕራይቬት መግቢያ ስንት ነው? ሪሚዲያል ማለፊያ 250 ሊሆን ይችላል፣ 297፣ 298 እንደዚሁም 299 ያመጡት እንዴት ነው? እንዳምነው ማለፍ ይችላሉ? እንደዚሁም ኢንትራንስ የተለያዩ ሳብጀክቶች እንደ ኬሚስትሪ፣ ባዮሎጂ ብዙ ቅሬታ እያቀረቡ ያሉ መልስ አግኝቷል። ይሄ ሁሉ ጥያቄዎችን በዚህ ቪዲዮ መልስላችኋል። ከናንተ የሚጠበቀው ይሄን ቪዲዮ ሰብስክራይብ እና ይሄ ቪዲዮ ለብዙ እንዲደርስ ከፈለጋችሁ ላይክ አድርጋችሁ መጀመር ብቻ ነው ከናንተ የሚጠበቀው። ይሄን ቪዲዮ 1000 ላይክ አድርሱት ለብዙዎቹ እንዲደርስ ማለት ነው። ብዙም ሳንቆይ ወደ ቪዲዮ። አንደኛ ወሳኙ ጥያቄ ፕራይቬት መግቢያ ስንት ነው እያላችሁ ብዙዎቻችሁ የጠየቃችሁ ይገባል። እንኳን ብዙዎቻችሁ መጠየቅ ሳይሆን ብዙ ሰው በአሁን ጊዜ እየተጠያየቀ ያለው ጥያቄ ነው። ፕራይቬት ማግባት ትችላላችሁ ሁላችሁ ማለት ነው። ይሄ ነጥብ ብሎ እንትን ስፔሲፊክ የሚያደርግ ነገር የለም። ፕራይቬት 1 አመት ከሩቅ ሆናችሁ በዲስታንስ ሆናችሁ የምትማሩት ፎርም የምትሞሉት ነገር ነው እንጂ እኔ ያላመጣው የሚያስብል ነገር የለውም ማለት ነው። ፕራይቬት ሁላችሁም መግባት ትችላላችሁ። 1 አመት ከዲስታንስ ፕራይቬት ፎርም ሞልታችሁ መግባት ትችላላችሁ። አንድ ለየት የሚያደርገው ነገር ብር ብቻ ነው። አንዴ እስከ 750 ነበር አምና ማለት ነው። ዘንድሮ ትንሽ ሊጨምር ይችላል። ብሩ ብቻ ሞልታችሁ ፎርም ብቻ ማድረግ ነው። ግን አሁን ሬጂስተር የምታደርጉበት ፎርም የምታደርጉበት ጊዜ ስላልደረሰ ነው። ሲደርስ የቴሌግራም ቻናል ላይ አንደኛ ስለመለቅላችሁ እዛ ጋር ሼር አደርጋችኋለሁ ማለት ነው። ሶ አታስቡ። ፕራይቬት ሁላችሁም መግባት ትችላላችሁ ማለት ነው። ሁላችሁም ፎርሙን መሙላት ትችላላችሁ። ፎርሙ ሲደርስ አናውንስመንት ማድረጋችሁ ይሆናል ማለት ነው። ይሄ አንደኛው ጥያቄ ተመለሰላችሁ ማለት ነው። ፕራይቬት መግቢያ ስንት ነው እያላችሁ ኮሜንት ላይ ብዙዎቻችሁ እየጠየቃችሁ ይገኛል። ሁለተኛው 297፣ 298 እንደዚሁም 299 ያመጣ ነው። እንዴት ነው አናልፈው? ይሄ ብቻ አይደለም በ0.5 ነጥብ ራሱ ይወደቃ አለ። ሶ ይሄ ሁለት ወይም አንድ ነገር ላይ ቆም አድርጌ ልንገራችሁ። እንዳምነው ባለፈው አምና እንደሚታወቀው 2017 297 ተደርጎ ነበር ማለፊያ ማለት ነው። ኢንትራንስ ቀጥታ ወደ ፍሬሽ ነው የምታልፉት። ነገር ግን ይሄ ማለፊያ ቋሚ አይደለም። ለሁሉ አመታት ኦፊሻሊ የተደረገ አይደለም። ለ1 አመት ነበር ወደ 3000 ሰው ነው ያለፈው። ዘንድሮም ኦፊሻሊ የሚለቁ ከሆነ ቴሌግራም ላይ እንደዚሁም ቪዲዮ ላይ በዩቲዩብ ሼር ማድረጋችሁናል። ነገር ግን እስካሁን 297 በላይ ያመጣ ያልፋል የሚል ኤኒ ኢንፎርሜሽን ስላሌለ እስካሁን ባለ ጊዜ ይሄን ቪዲዮ እስከምሰራ ጊዜ ሪሚዲያል ነው የምትገቡት ማለት ነው። ነገር ግን ቅሬታ አለን ካላችሁ ኦፊሻሊ ኮምፕሊመንት ማድረግ ትችላላችሁ ማለት ነው። እሱን እንዴት ማድረግ እንደምትችሉ ቴሌግራም ቻናል ላይ ሼር አድርጌያችሁ ነበር ማለት ነው። ሶ ይሄ ሁለተኛ ጥያቄያችሁ ተመልሷል ማለት ነው። ነገር ግን 297 በላይ ላመጡ ያልፋሉ የሚል ኢንፎርሜሽን ካለ ቪዲዮ ስለምሰራላችሁ ምንም ማሰብ የለባችሁም። እስካሁን ግን ምንም አይነት ኢንፎ የለም ማለት ነው። ሶ ምንም ኢንፎ እስካሁን ባለበት ጊዜ ሪሚዲያል ሆናችሁ ነው የምትቀሩት ማለት ነው። ሶስተኛ ጥያቄ ደስ የሚያስብል ሊሆን ይችላል። የተለያዩ ሳብጀክቶች ላይ ቅሬታ ተልኮ ነበር ወደ ትምህርት ሚኒስቴር እንደዚሁም የተለያዩ ቦታዎች እንደ ባዮሎጂ አይነት፣ ኬሚስትሪ በተለይ የኔ ውጤት አይደለም፣ እንግሊዘኛ እንደውም የተለያዩ ሳብጀክቶች ላይ ማትስ ላይ ምናምን የተለያዩ ሳብጀክቶች ላይ ቅሬታ ነበር። ቅሬታችሁ የተለያዩ እንደ ወደ ትምህርት ሚኒስቴር እንደዚህ ወደ ተለያዩ ቦታዎች ላይ ሼር ተደርጎ በቅርብ ጊዜ መልስ የሚያገኙ ይሆናል ማለት ነው። ደግሞ የሚታረሙ ይሆናል። ይሄ ብዙ ጊዜ በጥሩ መልክ ሊመለስ ይችላል ብዬ ተስፋ አደርጋለሁ። አይኖ ብዙዎቹ ማውቃቸው ልጆቹም ሪዛልታቸው ከእውቀታቸው ጋር የተገናኘ አይደለም። ብዙዎቻችሁም ኮሜንት ላይ ይሄ የኔ ውጤት አይደለም የሚያስብል ደረጃ ላይ እንዳደረሳቸው አውቃለሁ። ሶ ይሄ አሁን ደግሞ ሊታረም የሚችሉ ሳብጀክቶች ናቸው ማለት ነው። በተለይ አንዳንድ ራውንዶች ላይ እንደ ራውንድ 3 ብዙዎቹ ሚስቴኮች ያዩበት ራውንድ ነው። ሌሎችም ራውንድ ሊኖሩ ይችላሉ። ሶ እነዚህ ደግሞ በቅርብ ጊዜ መልስ የምታገኙ ይሆናል። መልስም ስታገኙ አንደኛ መልስ ሲገኝ ሼር ማድረጋችሁ ቴሌግራም ቻናል ላይ ስለሆነ ሁላችሁም ገብታችሁ በዚህ ቪዲዮ ላይ እስቲ ሁላችሁም ጆይን አድርጉ። በጣም ስለሚጠቅማችሁ ማለት ነው። አዲስ ቴሌግራም ቻናል ነው እንትን ያደረግነው ማለት ነው። በጣም ግሩፕም ክሬት አድርጌ እዛ ላይ ጥያቄ እንድትጠያየቁ እኔም ስፔሲፊካሊ እዛ ላይ ሆኜ አክቲቭ ስለሆንኩ መልስላችሁና ከስራ ያለ ጆይን ማድረግ ትችላላችሁ። የመጨረሻው ጥያቄ ደግሞ ሪሚዲያል ማለፊያ 250 ሊሆን ይችላል። ብዙ ሰው ሼር እያደረገ ይሆናል። ትምህርት ሚኒስቴር ኦር ስፔሲፊካሊ ብርሃኑ ነጋ ፕሮፌሰር ማለት ነው የዘንድሮ ከፍ ይላል ብሎ መግለጫ እንደሰጠ ይታወቃል።
ብዙ የሚያልፍ ተማሪ ባለ ጊዜ የሪሚዲያል ማለፊያ ከፍ ይላል የሚል ነገር ግን 250 ሊሆን ይችላል። ይሄ የመሆኑ እድል በተለያዩ መረጃዎች ባየሁበት 0.00 በጣም ትንሽ ነው ማለት ነው። 250 ማለት 30 ሺህ ተመራሱ የሚገባ አይመስለኝም በዚህ ሪዛልት። በጣም አስፈሪ የሚሆን ማርክ ነው እንደዚህ ከተደረገ ማለት ነው። ሶ የመደረግ እድሉ ሎ ነው። ሶ አቨሬጅ የሚሆነው በጣም ሃይ አርጉ ካል 230 እስከ 235 አቨሬጅ ማለት ነው። ከ225 ጀምሮ እስከ 35 እስከ 40 የማያልፍ ነው ማለት ነው የሪሚዲያል ማለፊያው ማለት ነው። ሶ እሱም በቅርብ ጊዜ አናውንስመንት ስናደርጋችሁ እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረጋችሁ እንዳረሱ ማለት ነው። የዛሬ ጥያቄዎቹ ብዙዎቻችሁን እያሳሰበ ያለው እነዚህን ይመስላል ማለት ነው። ኮሜንት ላይም ሌሎችም ጥያቄ ካላችሁ የቴሌግራም ቻናል ከስር ጆይን አድርጋችሁ ግሩፕ ክሬት ስለምናደርግ እዛ ላይ መጠየቅ ትችላላችሁ። ስፔሲፊክሊ እኔ መልስላችኋለሁ ማለት ነው። እዛ ጋር ገብታችሁ ጆይን ማድረጋችሁ እንዳረሱ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ መልካም ቀን።